እኔና ልጄናም በጣም ቸግሮናል፣ ግን የሚሰማን ሰው የለም። ኧረ አንፈልግም። እኔና ልጄን በጣም ቸግሮናል። እንግዲህ ማን ዞር ብሎ ይየን? ሰው ወዲያ ያለው ነው የሚያጨበጭበው። ጀርባ ያለማ ጀርባ ነው። ማን ዞር ብሎ ያያል? ቤትሾው ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾው ላይ ሼር ሰብስክራይብ ያድርጉ። ቤትሾው ለወዳጆ ዘመዶ ያስተዋል። ቤትሾው እንዴት ናችሁ? ሰላም ናችሁ? የቤትሾው ቤተሰቦች፣ ቤተሰብ ያልሆናችሁ ይህን ቻናል ሳብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ ሁሉም ክርስቲያኖች። እና ዛሬ ቤት እምብሽ ምን ቢሉብሽ ነው የሚባለው። እንደ ቤታችን አቀራረቡ ይዘንላችሁ መተናል። ምሳ አብረን እንብላ። የተባረከ ይሁን። ፕሊስ በሌላ አይነት ኮሜንት እንዳትመጡብኝ ባካችሁን። ከድርጊታችሁ ተቆጠቡ። ማለት አንድ ሰው ሰርቶ የሚኖር ሰው ስራ ላይ እያለ እንደ ቲክቶክ እየመሰላችሁ ዩቲዩብ ላይ መታችሁ ከበደ እንደዚህ አደረገ፣ ጫልቱ እንዲህ አደረገች፣ በደሳ እንዲህ አደረገ ምናምን እያላችሁ አትጻፉልኝ። እኔ አይመለከተኝም። ስለዚህ ዛሬ እስኪ እናንተ ልትሰድቡኝ እኮ ነው። ዶሮዬ ቦክቶብኛል። ታምሜ ስለነበረ ዶሮውን ጨመርኩትና ተኛው። እሳቱን ለስስ አድርጌው ከዛ ቦክ። ምን ላድርግ? በቃ ስለታመምኩ ነው። ምንም ማድረግ አልችልም። ስለዚህ ዳግመ ትንሣኤ ጥሩ አድርጌ እሰራለሁ። ምን አባቴ ላድርግ? እና ላውጣዋ እና እንኳን አደረሳችሁ ክርስቲያን ጓደኞቻችን፣ መልካም በዓል ብለናል። መላው ኢትዮጵያን ዜግነት የያዛችሁ በሙሉ ፋሲካ በዓላችን እያከበርን ነው። ሙስሊም ክርስቲያን አይልም ኢትዮጵያኖች በሙሉ እንግዲህ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ እንግዲህ አነሰን በዛም ጎደለም እንግዲህ ያለን ይዘን ቀርበናል። ፈረሰኛው እንዳለ ሰው የሰረቀው ይመስላል። ፈጣሪ መስገን ከአትክልትና ከሽሮ ገላግለናል። አትክልትና ፍርፍር እየበላን ስጋ እየበሉ ነው ምናምን ይባላል። ግን ሰው ያለው ሳይሆን የሚፈጠረው ሰው ያደረገው ነው ህሊናችንና እኛ ያደረግነው እናውቃለንና ስለ ሰው ኮመንት ጭንቅ የለንም። እናንተ ብቻ ከኛ ጋር ተጋብዙ፣ ዘና ፈታ በሉ። ያው የምንችለው ያህል አቀራረቡን ቤት ያፈራውን ነው። ከኛ ጋር ተጋብዙ። መልካም በዓል ብለናቸዋል። ኑ አብረን ብላ የኛ እንደዚህ መቅረብ ተሰብስበን አንድ ማዕድ በጋራ መብላት የሚያስደስታችሁ ሰዎች ተጋብዙልን ብለናል። እንግዲህ ዶሮ እንደውም ጎበዝ ናት ነው እያመማት በእንደዚህ ሁኔታ ራሱ መቅረቡ ገብሬን ያጠበልኝ ሽንኩርቱን ገብሬን የከተፈልኝ ግን እሱ ደግሞ ሲተኛ በተለይ ደግሞ በእኛ ቤተሰብ ሆናችሁ በጸሎታችሁ እንዴት ናት ዜና ናት አይዞሽ ፈጣሪ ማርሽ የምትሉ ቤተሰቦች በዚህ አጋጣሚ እናመሰግናችኋለን። ከጎናችሁ የምትሆኑ ሁሉ ጊዜ ፈጣሪ መልካም ሰው ወደ እናንተ ይላክ፣ ሰላማችሁ ይብዛ ብለናል። ምቹ ሆኖ ተገኘ። በሽታዬ ውባ ነው እያልኩ የውባ መድኃኒት እየወሰድኩ ምቹ ሆኖ ተገኘ። ልሞት ነበርና ያው ተደባልቋል። ብቻ በዝናብ ምቹ ነው። ዝናብ ስመታት ተነሳባት ማቀጥቀጥም ማራስ መታትም ወባም አለ ምችም አለ። እንግዲህ ቤት ውስጥ ስለሚአራስ ይሄ ደግሞ ስጋ ቤት ዳችሁ የምታዙት ነው የሰራሁት። ለብለብ ይባላል። ለብለብዬ ገረፍ እኔ በጣም ነው የምወደው ለብለብ። ሲያዩት ራሱ እንደው ምራቅ ያስወጣል ነው። ሲያዩት ምራቅ ያስወጣል። በጣም ነው የምወደው ለብለብ። ቃሪያ ለምንድን ነው ወደ አንተ የማይመጣው? እኔ እንጃ። እኔ ስለገዛሁት ነው መሰለኝ። ሰውዬው ገዝቶ እንዴት ይበላኛል ብሎ እየሸሸው ነው። ቃሪያ ትበላለህ? እሺ እና እንዴት ነው በዓል በአካባቢያችሁ እንዴት እያከበራችሁ ነው? በሰው ሀገር የምትገኙ ወዳጆቻችን እንግዲህ ወይኔ ዳቦ እና እንግዲህ እያስጎመጀን ነው። ናፍቆናል እኮ ስንት ለሁለት ወራት ያክል ወፍ የለም እና በቃ ከሰፈሩም ራሱ ጭር አይልም። በፊት እኮ ቢያንስ ባናረግ ራሱ ከሰፈር ተሽ
ሲደረግ በአፍንጫ ገባና በዚህ ገብቶ በዚህ ይወጣና በቃ ኡፍ ተመስገን እያልን እናልፋለን። አሁን ግን ምንም የለም። ዛሬ ግን ያው አድርሶናል ፈጣሪ ይመስገን በሰላምና በጤና። እናንተ ባሌ የጋገረው ዳቦ ብቻ አይደለም የሚወደው ዳቦም ይጋግራል። መብላት ይቻላል፣ መጋገርም እንችላለን። አይ መብላት ነው። ይሄን መሰለ ዳቦ እንደሚያምር ወይኔ ግን እውነት አንዳንዴ ሙያ እኮ ቆንጆ ነው። እግዚአብሔርን ከኔ ያስበልጦ ያቦከው ይጋገራል። ቆንጆ ነው እውነት። በዳቦ ይወዳል እሱ። እኔ ዳቦ እንዴት እንደሚመች ዳቦ ከነገሩ ዳቦ የምጠላ ሰው አለ ወይኔ መከላከያዎች ዳቦ ይወዳሉ። ዳቦ ሽንዳ ማረኝ እና ውዶችዬ አንዴ ዳርግና ላውራ ፎቶ እንዲያነሱት ነው እነሱ። ወይ ቤት እኮ እንዲያርጋ ቀረበች እንዲሉ እንደዛ ነው። እንደዛ ይቀመጥልሻል። ቤትዬ እኔ ውድ እንደዚህ አርጋ ቀረበች እንዲሉ። አይ በትዕዛዝ ነው መጣሽ ነው የሚባለው። ያን ሳህን ካናልሳሽ በደንብ አይታይሽም። እውነት እኮ ነው። እሱን ወደዛ ገፋ አድርግ። መቼም አንጨምራ እሱን ታጫፍራ ማን ይፈጃል? ይሁንላ እንድታይሽ ከፈለግሽ ጥያችን። አዎ እንደዚህ ነው የምታየው። አዎ ካሜራማን እንደዚህ አፊ ተብት እንግዲህ የተባረከ ይሁን በሉን። መጀመሪያ ለእናንተ ምርቃና አቀርባለሁ እንደለመድኩት ማለት ነው። እኔ መልካም ነኝ፣ ክፉ አይደለሁም። ዳጣም ፈልካለሁ። ውድ የመዳብ ቅመሞች እንዲሁም በሰው ሀገር ሆናችሁ ሁፍ መቼ ነው ሀገሬን የምገባው መቼ ነው ኢትዮጵያ የምገባው የምትሉ ፈጣሪ ይሰማል። የማይሰማም ይመስላችሁ ሰዎች ይሰማል፣ ፈጣሪ ይሰማል። ስለዚህ እግዚአብሔር ምኞታችሁን አሳክቶ አገር ላይ መኖር ሆነ መውለድም መቅበድም ሆነ ፈጣሪ ምኞታችሁን አሳክቶ የዛሬ ዓመት የምትፈልጉትን ነገር ሆኖ ልክ እንደኔ ፈጣሪያችሁን ለማመስገን ያብቃችሁ። አሜን። አመን ብላችኋል። እንዴት ነው ደስ አላለኝ? እንደ ዛሬ ስጋ አልናፈቀም። ስጋ ብዙ አይደለም፣ ዶሮ ነው ስጋ ነው ደስ ዶሮ ከነ ነፍሱ ላምጣልኝ። አንድ ቀን ዶሮ ሲሪና ከብተብሩ ከነ ነፍሱ እና እንዴት ነው ዶሮ በመስራት እንዴት ምን ተሰማ? ደስ ተሰማ። ጥርሲኔ ሞረድ ይሄ ግን ዶሮ ነው ለማለት በዳቦ እንጀራ ነው ይባላል። ሞረድ ነው በተለምዶ እሺ ብሎ እና ፋሚሊዎች ተጋብዙልን። በዓሉ ይኸው ዛሬ ከኛ ጋር አሳልፎ ለስብስብ ብለን አምሮብን ደምቆን በጣም ሁሉ በዓል በሆነ እንደዚህ እና እውነት ፈጣሪ በዓል ሳይሆን ወይ እኔ ታምሜ የተንገዳገርኩ ዶሮ የሰራሁ እናቴ ይሄን ወርቅ ለብሼ ወጣ ካልኩ ተሳስቼ ጋኛዬን እንዳይመቱኝ። ሃይ ቤቲ ከወርቁ ይልቅ አንቺን ነው የምንፈልገው። ሴትዮ አርፈ ቁጭ ነው። የምን ወጣ ነው የምን ወጣ ነው። ስለዚህ ፈጣሪ ባርግልን እንብላ። እሺ እንደራሴ ስትበላና በዚህ ልጅ እውነት ነው። ጥሩ አይደለም እና ዞርላለሁ። እሺ ምን ያው የራሱ ግሪ ወዳላ ዶሮ ግሪ ምን አንስተን ልሽን ሲበላ አታሳዩ ብላችሁ ከሰው አይኔ ሰው ደበቅኩት። እንዴት ነው አናምርም? እና ውዶችዬ በጎንደር ቀሚስ ፈታ ብለናል። መቼም ቀሚሳችን አውልቂው አትሉኝ። ሀገርሽን ለቀሻል፣ ባህላችን ለቀሻል፣ ባህላችን ልቀቂ። ምክንያቱም ሙሉ ኢትዮጵያ አንድ ነን፣ ባህላችን ነው። እንደውም የዛሬ ዓመት ደግሞ የባሌን የባህል ልብስ ለብሼ እመጣለሁ። ከዛ የወላይታ የሀዲዬ ከምባታ እያልኩ እመጣለሁ በየዓመት ባሉ። ኧረ እንደው ምን ነው በገዛችሁልኝ? ኧረ እንብላ በረደ። የተባረከ ሆነሽ ሴት እያወራ ወንድ ነበር የሚበላው እንዴ አንዱ እያወራ አንዱ ከሚበላ እንዴ ወዲያው ቀርቶ ለምን አንበላ? እንዴት ነው ቀርቦ እንዴት ነው? እኔ ዳቦና ጥብስ እንዴት እንደሚመችኝ ዶሮ ወጥ እዛ ላይ ራሳችሁ ካጣሁት ዳቦና ጥብስ ካጣሁት ዶሮ የምወደው ይመቻል። ትንሽ አበዛው እንትን ቀርቦውን ትንሽ አበዛው። ጨምሪበታል አይደል? ያልተጠመቀው ቀዘቀዘ። አሁን ይበስላል። አሁን ይገላበጣል። አሁን እንደጀመረ
ዳጣ ከፈለጋችሁ የሚፈልግ ሰው አንዳንዴ እኮ እግዚአብሔር መልካም ነው የሚባለው በምክንያት ነው። ከስንት ውጣ ውረድ ሰውን አሳልፎ በነገራችን ላይ የዛሬ ዓመት ተለያይተን ነበር ያለ ነው። እንኳን እንደዚህ ተሰብስበን ትሪ ሞልተን ልንበላ እግሬ አውጭኝ እንደምባል አይነት ውስጥ ነው ነበር ነው። ግን ሁሉ ነገር ይቀየራል። ነገ ሌላ ነው የሚባለው በምክንያት ነው። ያ ሁሉ አልፎ ብለን ከቤታችን በቅተን እንደዚህ ተሰብስበን አንድ ትሪ አብረን ቋደስ በቃ ለእናንተ ጋር እንድናደርስ በቃ። ስለዚህ ፈጣሪ ለዚህ አይመሰገንም፣ ክብር አይገባው። ከስንት ፈተና ሰውን እያሳለፈ ስለዚህ ያጣም ያገኛል ያገኘም ያጣለም ባለው ለዛ ነው። ስለዚህ ሁሉ ነገር ይለወጣል እና መከራ ውስጥ ያላችሁትም ችግር ውስጥ ያላችሁትም የሰው ሀገር ውስጥ ያላችሁትም ሁሉም ነገር ያልፋል። አትጨነቁ፣ ተስፋ አትቁረጡ። ፈጣሪያችን ብቻ ወደ ፈጣሪያችን ብቻ ጮሁ፣ ሁሉም ያልፋል። ነገ ሌላ ቀን ነው። ስለዚህ ጠንክሩ፣ ተስፋ አትቁረጡ። እውነቴን ነው የምላችሁ። ዛሬ እንደዚህ በደረሰባችሁ ነገር ተጸጽታችሁ ከፍቶኛል ብላችሁ ራሳችሁን ካስጨነቃችሁ ጥሩ አይደለም። ያልፋል፣ ሁሉም ያልፋል። እውነት ነው። የዛሬ ዓመት ገብሬ ሌላ ቦታ ነው የነበር፣ ጫካ ውስጥ ስኳር የሚባል ስፍራ ነው። የሚያውቀው ሰው ሊያውቀው ይችላል። ጫካ ነው፣ በቃ ነፃነት የሌለበት ነው። መሳሪያ ይዘሽ ራሱ ወይም ይዛችሁ ትገረፋላችሁ። እዛ ገብሬ ሄደበት። እኔ ደግሞ ምን አይነት ሁኔታ እንደነበርኩ እግዚአብሔር ያውቃል። ግን ተመስገን ኢዮቤ ብዬ ልጄን ስም የሰየሙት በምክንያት ነው። እናቴን አለፈ ያ ሁሉ አልፎ እግዚአብሔርን ለምለም እንጀራ ለመብላት በቃ። እናንተ ሰው ሲሰራ አትንገብገቡ፣ ሰው ሲለወጥ አትንገብገቡ። እንዴ እቺ ችጋራም ለምን ተለወጠች? እንዴ የዛሬ ዓመት እኮ እንዲህ ነበረች፣ አሁን እንዴት ደረሰሽ አትበሉ። ፈጣሪያችሁን ጠይቁ። ሰውን ከእንትን ከማለት ከማስቀየም ማለት ነው። እኔ ስንት ፈተና ሳልፌ ስንት ስቃይ አይቼ ውጣና ወረድ አይቼ ነው እዚህ ደረጃ የደረስኩት። እግዚአብሔር ይመስገን። ወደፊት መራ ያለኝ ከዚህ የበለጠ ደረጃ እንደምደርስ። ምክንያቱም ምቀኞች ይበዛቸዋል። ምቀኛ ሲበዛ ጥሩ ነው። ለዛ ነው ያለን የሌለን እያነሳን ለእናንተ የምናስተላልፈው እንድትማርበት። ሁለተኛ ለእኛም ማስታወሻ ነው። ሰው ልጅ ከምን ተነስቶ ማለት በቃ ደቂቃ ለደቂቃ ቀን በቀን ምን አይነት ለውጥ እንደሚያመጣ ፈጣሪ በቃ ማስተዋያ ይሆናል ለኛ ለማንም ነገር ሰው ማለት ነው። ለዛ ነው ዳቦም ስንበላ ሻይም ስንጠጣ ለእናንተ የምናቀርበው። በቃ እንደዚህ ስናቀርበው በጣም ሀብታም የደላን የተመቻቸ ኑሮ የምንኖር ይመስላችኋል። ግን እኛ ባለን መደሰት ስለምንፈልግ ነው። ከዚህ ባሰ አሳልፈን የለን ዛሬ እንደዚህ ተሰብስበን በጋራ ለመብላት የበቃን ምን ያስከፋናልና ነው። እኛ እናቴ 4 ቀን ጦማችን አድረንም እናውቃለን። ልጅ እንኳን ጦሙን አድሮ ያውቃል። ልጅ ጎበዝ ነው። ተሰጣችሁት ይበላል፣ ዝም ካላችሁት ዝም ነው። እንደ ትልቅ ሰው ነው። ከሌለ የለም ለችግር ይሆነኛል። ልጅ ቀጥቼ ነው ያሳደገው። ከሌለ የለም ካለ አለ እንጂ ይሄን ካልተሰራልኝ ይሄ ካልተደረገልኝ ቢሆን አሁን አልቅሶ ተንፈርፍሮ ወድቆ ተነስቶ አፈር ባፈር ሆኖ አይደለም ያዋርዳል። በቃ አለች የለችም አለቀ ጸጥ እንጂ አንዳንዴ ልጆችን ቆንጥጣቸው አሳድጉ የሚባለው ለዛ ነው። ያሞኛል ጋይስ አልበላኝ አለ ምግብ ትንሽ ጥብሱን ጋር ነው ቢያ ደግሞ ቤትሾው ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾው ላይ ሼር ሰብስክራይብ ያድርጉ። ቤትሾው ለወዳጆ ዘመዶ ያስተዋል። ቤትሾው በሽታው እኮ ነው ይታወሻል። ደፍረሽ ካልመላሽ ግን ማለት ነው ምን ባህሉ ነው ልጅ ወይ ማማ ሳልቅ መጣባት ነው ሳይድን አትራዳኔ ነው። ባለፈው ልክ እንደዚህ ፍየል ሲታረድ በየት ልብላ? አሁንም እንደዚህ እኔ ካሁን በኋላ ለስጋ አልሳሳም። ለስጋ ሳይሆን ባላ ተጠብቅ በቃ
ፍላጎትሽን ባዘበት ጊዜ ማሳለፍ ሰፍ ብለሽ ከጠበቅሽ ነው እንደዚህ የሚያደርግሽ ማለት ነው። ሰፍ ብለሽ አንድ አለ አይደል እንዴ ቆጥቋጣ እኔ ረድ እያልኩ ፍየል እናት ስትመጣ አይደል እንዴ ያረድከው? ኧረ እባክህ ንገሩኝ በይ። እኔ ሁሉ ነገር በቃ እኔ ወልጄ ሳል ረድ እያልኩ እሺ እኔ ወልጄ ሳል ምንም ነገር አልነበረም። ታስሮን አይደለ ነበር እንጨት ስር እንጨት ጋር ከተነሳው በኋላ ግን ሄድና አምጣ ስልህ ጭራሽ ሄደህ ምን ታመጣለህ? ትናንሽ ፍየል ይዘህ መጣ። ከዛ በቃ ለእናቴ ልረድላት ብለህ ትልቅ ፍየል ይዘህ መጣ። በወለድኩ በ2 ወሬ ድንገር ይኸው ቀረብኩልሽ። ታዲያ ያለፈ አለፈ እኮ ባለፈ የምንጸጸት ሆነ እኮ የነገው እኮ እንትን እንደ መኩፍ የላጥልኝ ዶሮ ነው የምትወጣው። በሰዓቱ ለመደሰት ነው ባለ ዶሮ እያስጠላኝ ነው አሁን ዘንድሮ ማስጠላኝ። ቀጣይ እንዴት ነው? ምን ታስቢያለሽ? አልበላም ደረቅ እንጀራ ወስዶ መቁረስ እንቁላል ሲጀቆ የኛ ታሪክ የኛ ቤት እንደዚህ ይመስላል። እንግዲህ እውነት ይዘን ስንመጣ ግማሹ ሰው አይወድም። የጀርባ ታሪካችንን ብታጠኑም ያው ነው ግልጽ። ምንም የተደበቀ እንደ ዩቲዩበሮች አይደለንም እኛ። በነገራችን ላይ እናቴ ምንም የተደበቀ ቤታችን የውስጥ እቃችን ሁላን ያሳየናችሁ። ሰው እስኪ በዚህ ይጠጣል፣ እኛ ቃርቦ እንጠጣለን። እስኪ ጎረቤታችሁ ደውላችሁ ጠይቁ። ግልጽና ግልጽ ነው። ይሄ ስንት እንጋጋ ነበር። እንትን ፊልም የሚሰሩት እኮ ቃር ኬኔቶ ነው ወይን ብለው እንደዚህ ይዘው የሚጠጡበት ወይን እያሉ። አዎ አይ እኔ ባልማ ሞኝ እኮ ነው። እኛ ነው ምንም ነገር ምን ሰራው መሸወድና ማታለል አንችልም። አልሆነልንም፣ ልምድ የለንም። ቀላል ነው ሁሉም ነገር። አንተ ይሰው ሁላ ማለት ነው ዩቲዩብ ከፍቶ ግሩፕ ከፍቶ በግሩፕ ብር አዋጡልኝ ይላል። ብር አዋጡ እያለ ብር እያዋጣ አንዲቱ ጭራሽ የ4 ዓመት ትዳሯን ፈታ። ሰው እንዴት ነው 2 ዓመት እየሰራ የ3 ወር ብቻ ለቤተሰብ ልካ ባላ እስከሚፈታ ድረስ ለሰው ለዩቲዩበር ይሄን ያላለት። እኔ እኮ ከጀዛ ቤት ራሱ ተባራ ስራ ተከልክላ እኔና ልጄናም በጣም ቸግሮናል፣ ግን የሚሰማን ሰው የለም። ኧረ አንፈልግም እኔና ልጄን በጣም ቸግሮናል። እንግዲህ ማን ዞር ብሎ ይየን ሰው ወዲያ ያለው ነው የሚያጨበጭበው። ጀርባ ያለማ ጀርባ ነው። ማን ዞር ብሎ ያያል? ስንታዘዝ እንሰራለን፣ ግን ስናዘው አይሰራም። አያስብም አይደለም እንደዛ ሳይሆን ስንታዘዝ እንታዘዛለን፣ ስናዛቸው አይታዘዙም። እውነት ግን አንዳንድ ነገር እንደማጣት አንዳንድ ክፉ እኮ ነው። እንደማጣት ጨምላቃለን። አሁን ይሄ ስላለ ሆድ ሞላ በተስፋ በአይን ብቻ። እናንተ አዲስ ዊግ ገዝቼ ሞቀኝ እንዴ ፀጉሬ ጋር ይመሳሰል ብዬ ገዛሁ። ወይ ጉድ! እንዴ ሚዲየምን ገዝቼ ቁጭ እላለሁ እንጂ ያንን ማናቴ ርዝመቱ እዚህ ሞለጥ ያስነቃል እኮ ያኛው ያስነቃል። ይሄማ አያስነቃም እኮ አሁን ያስነቃል። አያስነቃም ከነ ሙቀቱ ነው የሚሸጠው እንዴ ላበቱን ለቀቀብኝ። ይሄ ውግማ የሆነ መንፈስ አለበት። ውበት ስለሚደፋብሽ እኮ ነው። ለዛ ነው ሞት። አይ ሴቶች የእናንተ ጉድ እኮ ያለቀ በቃ መጋጋጥ ቻፕስቲክ ተቀብቶ ዞር ወይ እኔ ከዶሮ ጥብሱ ተመቸኝ። ሲጀመር ውስጥ አይደል ዶሮ ጉንፋን ይሁን እኔ አልተመቸኝም። ጉንፋን ነው ወባ በሽታ ነው በቃ እኔ ጋር ያለ ሁሉም ምን እንደጠፍራሽ ነው ዘንድሮ። ምች ነው ጉንፋን ነው ውሃ የሚያሰኘኝ ለዛ እኮ ነው። አየሁ የከተተው አጥንት እንጀራው ጋር የዶሮ ፍላጎት ይሁሉ ፍቅር የዶሮ ፍቅር አትጨምር። እሺ ያፍከን እንደራስ ወጡን እኮ ነው ወስዳለሁ። እንደራስ አይለካም። ያፍከን አልገባሁትም እንዴ ከዛ ከውስጥ ወጡን ወጡን ወጣስል ይሄን ወስድ አሳ ቢሰጡ ካንተ ሾህ አንቆያለን። አሳ ይወዳል
አሰቆዶ ከንቀስ አልኩ ነበር ወቀልባ አላንክ ማሳልኩሽ ያንቺ ብለና እኔ አልበላም። እኔ ወይ ዳቦ መጥቻላችሁ ታውይ ልጅ ታውይ አልበላም። እቺን ቀምሼ ራሱ ላበት ተለቀቀብኝ። እኔ አሞኛል እኮ በአመት ባሉ ደብሯቸው እንዳይውል ብዬ ነው እዛ ቤር እንደዚህ ብዬ ገባሁት። አንተ መፈርፈር አትችልም። ፈጣሪ እንቁላሉን ብቻውን አትጉረስ፣ በወጡና በእንጀራ አጣብቀው ጉረስ። ይሄን አጥንቱን ብላስ ከኔ ለምላስ ያለው ይሄን ብሉስ ምንድን ነው? ዶሮ ስነሳ ጠዋት ማለት ነው እንደሞቀ ሳይጠፋ ሰዓቱ ያዋጋል እንጂ አይደርስም። አይደርስም እንጂ አይዋጋም ነው። ፈረሰኛ ተብሎ አይዋጋም እንጂ አይደርስም። አይደርስም እንጂ አይዋጋም። እናንተ ምንም ነገር ከባል ጋር ነው የሚጣፍጠው፣ በተለይ ምግብ ነገር እንዴ ቆቆ ፈረሰኛ እንዴ ይጫንሽ እንጂ ገብርኤል እና እንትን ገጠቅጣ ተይቴ እንዲከፈት ነው እና ይኸው ታዲያ እንደ ፈረሰኛ እንጫን ገብርኤል አምኝ እቺ ብቻ ሽከላከላ ይኸው ወደቀች። ዋው ያታለለክ ነው አንቺ ሞይ ያታለለክ ያወቅሽ ልጅ አሞኝ ነው እንጂ ነው ዶሮ እስካሁን ይሄን አልጨርሰው ወይ አልጨረሰው ፍርጁ ቢሰራ በግራም ሳኒ ገልብጬ ነበር አስገብቼ ሲሻለኝ የምበለው መብራቱ ስለማይረባ ፈጣሪ ሆይ ተመስገን። ራሳችን አስገብተን ለሰው እናስገባው ራሳችን እንደዚህ ያለመጥ ከተወራ ተሰብስበን እንድንበላ የረዳህን ጌታ ሰው አርጎ ያለን አቅርበን ትንካለ በጋራ እንድንካፈል ለረዳህን አምላክ ክብር ላንተ ይሁን። እኛ አሁን ወደ መጣው ነው በቃ ተመስገን። እናንተ ጨረስኩት። ስጋውን ስጭኝ አጥንቱን ገጥብጫለሁ ልጅ